1.5 ሚሊዮን ቤት አቅደናል። የተከበሩ ጠቅላይ ሚኒስትር፣ ይህች ሀገር የሁላችንም ቤት መኖሪያችን፣ ማንም የበኩር ልጅ ማንም የእንጀራ ልጅ መሆን የለበትም። እርስዎም በዚህ ያምናሉ። ነገር ግን ዛሬ አንዱ የሚኖርባት ሌላው የሚያኗኗርባት ኑሮ ዘይቤው የተለያየባት ሀገር ሆናለች። በተለይ ሲቪል ሰርቪሱ ወይም በሲቪል ሰርቪስ ተቀጣሪው የሚኖር አኗኗር እጅግ አስከፊ ነው። በዋጋ ግሽበት፣ በገበያ ለመረጋጋት፣ በቤት ኪራይና ትራንስፖርት አቅሉን አስተው ብቻውን ሲናገር የሚጓዘው ህዝብ ቢሮ ገብቶ እንዴት ውጤታማ ስራ ሊሰራ ይችላል? ከደሞዙ 35% ግብር፣ 7% ጡረታ፣ በድምሩ 42% ይቆረጣል። 58% ደሞዙ ላይ በእያንዳንዱ በሚሸምተው ሸቀጥ 15% ቫት ይቆረጣል። ትራንዛክሽን ላይ ንግድ ባንክ ለሰርቪስ እና ቫት እያለ ሌሎችም የማይታወቁ ተቆራጮች ይቆርጣል። ለውሃ፣ ለመብራት፣ ለሌሎችም አገልግሎት ይቆረጥበታል። እነዚህ መሰል ችግሮች ተዳምረው ኑሮ መቋቋም አቅቶታልና ለዚህ ታጋሽ ሲቪል ሰርቪስ እና አነስተኛ ኑሮ ላይ ላለው ዜጋ ምን ታስቦለታል? ከሚመሰረቱት መንግስት ምን እንጠብቅ? የተከበሩ አፈ ጉባኤ፣ አመሰግናለሁ። ክቡር ጠቅላይ ሚኒስትር የ2018 በጀት ዓመትን ሪፖርት እና የ2019 በጀት ዓመት የትኩረት አቅጣጫዎችን በተመለከተ ለምናነሳቸው ጥያቄዎች ማብራሪያ ለመስጠት በዚህ በተከበረው ምክር ቤት በመገኘቶ የላቀ ምስጋና አቀርባለሁ። በእርሶ ሳይንሳዊ አቀራረብ፣ በእውቀት፣ በፈጠራ የሀገር ግንባታን በተቀናጀ እይታ የሚመራ አመራር በመላ ሀገሪቱ እየተገበረ ያለው የኮሪዶር ፕሮግራም በከተሞች ልማት ታሪክ ውስጥ ለውጥ ፈጣሪ አዲስ የኢትዮጵያዊ ፍልስፍና እይታና እርምጃ መሆኑን ብዙዎች ይመሰክራሉ። እነዚህ ስራዎች ቀድሞም ነበሩ ቢኖሩም የአሁኑ ፍጥነትን፣ ጥራትን፣ ተወዳዳሪነትን ያመጣው በእውነት በዚህ አጭር ጊዜ የእርሶ ቪዥን፣ የእርሶ አፈጻጸም፣ የእርሶ ማበረታታት ነውና እሱ ብቻ ሳይሆን የእግዚአብሔር ጣትም የሚሉት አለ፣ ዲቫይን ኢንተርቬንሽን። ይሄ በታሪክ ታይቶ አይታወቅም። within 3-4 years እንዲህ አይነት ለውጦች መምጣታቸው ፕሮግራሙ የከተማ ውበትን፣ የትራፊክ ፍሰትን፣ የአካባቢ ንጽህናን፣ የወንዝ ዳርቻ ልማትን፣ የከተማ ግብርናና የቱሪዝም እድሎችን በማስፋፋት በአጠቃላይ የከተማ ልማት እድገትን በማፋጠን ከተሞቻችንን ለነዋሪዎችም ሆነ ለዓለም አቀፍ ጎብኚዎች ይበልጥ ምቹ እንዲሆኑ አድርጓል። አዲስ አበባን ጨምሮ በሁሉም የኢትዮጵያ ከተሞች እየተካሄደ ያለው የኮሪዶር ልማት ስራ ለብዙ አፍሪካ ሀገራት አዲስ መማሪያ ኒው ቤንችማርክ መሆን የሚችል አፈጻጸም መሆኑን አፍሪካውያን ወንድሞቻችን እህቶቻችንና ዓለም እየመሰከረ ይገኛል። ይሁንና በከተሞች በተለይ በዝቅተኛ ገቢ የሚኖሩ ዜጎች የመኖሪያ ቤት እጥረትና ኪራይ ውድነት ከባድ ማህበራዊ ፈተና ሆኖ ቀጥሏል። ክቡር ጠቅላይ ሚኒስትር፣ መንግስት የኮሪዶር ልማቱን ውጤቶች በማስቀጠል ጎን ለጎን አዲስ አበባን ጨምሮ በሀገሪቱ ዋና ዋና ከተሞች የቤት እጥረትንና የኪራይ ውድነትን ወይም ጫናን በዘላቂነት የመንግስት የግሉ ዘርፍ የመንግስትና የግል አጋርነት፣ የማህበረሰብና የግል አጋርነት፣ የማህበረሰብ ተቋማትና የፋይናንስ ተቋማትን የሚያስተባብር የተቀናጀ የመኖሪያ ቤት ስትራቴጂ ተቀርጿልን? ማብራሪያ ቢሰጥበት። በተለይም ለዝቅተኛና ለመካከለኛ ገቢ ያላቸው ቤተሰቦች፣ ለወጣቶችና ለአዲስ ቤተሰብ መስራቾች ተደራሽ ተመጣጣኝና ዘላቂ የቤት አቅርቦትን ለማረጋገጥ ለአንዴና ለመጨረሻ ጊዜ ሌላውን እንዳደረግነው ህዝብ እንዳደረገው ይህንንም የቤት እጥረትን ለአንዴና ለመጨረሻ ጊዜ ለመፍታት ለማረጋገጥ ምን አዳዲስ የፖሊሲና ተግባር የመፍትሄ እርምጃዎች ይወሰዳሉ? ምን አይነት አዲስ እቅድስ ተዘጋጅቷል? ማብራሪያ ቢሰጥ እጅግ በጣም አመሰግናለሁ። የኑሮ ውድነትና የዋጋ ግሽበት ከገቢያችን ጋር አልተመጣጠነም።
ሪፖርቱ እስከ ግንቦት 2018 ዓ.ም አጠቃላይ የዋጋ ግሽበት 13.4 የምግብ የዋጋ ግሽበት ደግሞ 15% ደርሷል ይላል። ይህን ግሽበት ለመደጎም መንግስት 379 ቢሊዮን ብር ማውጣቱ ቢገለጽም በተግባር ግን ባለፉት ዓመታት የተተገበረው የማክሮ ኢኮኖሚ ማሻሻያ ዝቅተኛውን የማህበረሰብ ክፍል ለከፋ ድህነት በዳረገበት ሁኔታ ላይ እንገኛለን። ማሻሻያውን ተከትሎ የመጣው ሰማይ የነካ የዋጋ ግሽበት በሚሊዮኖች የሚቆጠሩ ዜጎችን የመግዛት አቅም ሙሉ በሙሉ አሳጥቷል። ይህንንም ተከትሎ ቋሚ ደሞዝ የሚከፈላቸው የመንግስትና የግል ድርጅቶች ሰራተኞች፣ ዝቅተኛ ገቢ ያላቸው የከተማ ነዋሪዎች፣ አነስተኛ ነጋዴዎች፣ አነስተኛ ይዞታ ያላቸው አርሶ አደሮችና አርብቶ አደሮች ወገኖቻችን በስውር ረሃብ ውስጥ ወድቀዋል። የቤት ኪራይ ከአብዛኛው ዜጎቻችን ወርሃዊ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቀቅ ሁለት መደቦች ሆነዋል። ቤት በሚመለከት አንዱ ስብራት ብለን ያነሳ ነው የጉባ ብስራት የሚባሉት አንዱ ሃውሲንግ ነው። ጋዝ፣ ማዳበሪያ፣ ኤርፖርት፣ ኒውክሌር ካልነው ውስጥ አንዱ ከ1 ሚሊዮን በላይ ቤት እንገነባለን የሚል ነበር። ታስታውሱ እንደሆነ ባለፉት 7 ዓመታት 1.2 ሚሊዮን ቤት ገንብተናል አክሮስ ዘ ካንትሪ። አሁን ግን አሻሽለን 1.5 ሚሊዮን ቤት አቅደናል። በዚህ 5 ዓመት ውስጥ ቢያንስ 1.5 ሚሊዮን ቤቶች እንገነባለን። በማን? በመንግስት፣ በግል፣ በመንግስትና በግል አጋርነት በተለያየ መንገድ። ያን ለማድረግ እንደተባለው ፖሊሲ ተቀርጿል፣ ጸድቋል በካቢኔ። ቴክኖሎጂ የስሪዲን ጨምሮ በርከት ያሉ ቴክኖሎጂ እያስገባን ነው። የኮንስትራክሽን ግብአት ፋብሪካዎች አብዛኛዎቹ እያለቁ ምርት እየጀመሩ ነው። ሰዎች ስልጠና ወስደው እየተዘጋጁ ነው። በሁሉም ክልሎች በገጠርም በከተማም እንቅስቃሴዎች አሉ። እነሱን አጠናክረን በዚህ 5 ዓመት ቢያንስ 1.5 ሚሊዮን ቤት እንገነባለን። ለዚያም የሞርጌጅ ስርዓት እያበጀን ነው። ሰዎች ቤት መግዛት ካልቻሉ እንዴት መከራየት ይችላሉ? እንዴት ከገበያቸው እየከፈሉ በረዥም ጊዜ ውስጥ የቤት ባለቤት መሆን ይችላሉ? የሚለውን ጉዳይ መንግስት እየሰራበት ይገኛል። ተባብረን ማሳካት የሚገባን ጉዳይ ነው። ቤቶች የላይፍ ስታይላችን መቀየራቸው ብቻ ሳይሆን ስራ ይፈጥራሉ፣ ኢኮኖሚ ያነቃቃሉ። በጣም ጠቀሜታ ስላላቸው እንደ ማንኛውም አንኳር ፕሮጀክት ተወስዶ የሚሰራ ይሆናል። ፕሮጀክቶች በሚመለከት